ደርገ ስትበላ መለኮታዊ የሆነ ነገር ይመጣል አንተ ውስጥ። ሳትበላ ግን የተሻልክ ብላ አልበላ ጾማለሁ። ይሄው እዚህ ጋር ይሄ ነጩን እንጨት እስከምነካ ድረስ እጾማለሁ አልበላም። ደግሞ አላረበላ ይድከመኝ፣ መሞት ካለብኝ ልሙት፣ ውሃ ጠጣ ጁስ ጠጣ የሚል ድምፅ ሰማለሁ። ፍሪጁን ክፈት፣ ጌታን አጨቅጭቀው፣ በቃ ያንን ወተት አድርጎ ጠጣ። እሺ ሻይ ጠጣ። ይኸው ሻይዋ ትራብ ነች፣ ብስኩቷን ጨምርበት ይላል። ኖ እያልክ በሄድክ ቁጥር ምግቡ እያስጠላ፣ መንፈሳዊነቱ እያስደሰተ፣ በሆድህ ተኝተህ እያለቀስክ እየገባ ይሄድክ ከዛ ሲደክም ደግሞ ባይብል አንስተህ መጽሐፍ ቅዱሱን ኮንፌስ እያረክ እየተናገርክ የሆነ እንደደከመ ሲሰማ መዝሙር ከፍተህ መዝሙር እየዘመርክ ሐሳብ ሊሄድ ሲል ነው እያልክ እየተመለስክ ስትሄድ ራእይ ይሁን ሪል ይሁን አጠገብ ያሉትን ነገሮች ልዩነታቸው አንዳንዴ ልዩነት እስከሌለው ድረስ ታያለ። የሆነ ሰው ገብቶ ሲያናግርህ ታያለ። ብንን ስትል የለም ሰውየው ታያለ። ቁጥር ታያለ፣ ጽሑፍ ታያለ፣ ሰው ታያለ፣ ስም ታያለ፣ መልአክ ታያለ። አባዬ ለኔና ለአንድ ሰው በዚህ አንድ ወር ይሄንን እንድታረግ በኢየሱስ ስም ጸልይ። we have to fast። ስትጾምና ስትጸልይ ኮንዳክተር ምንድነው የሚባለው? ኤሌክትሪክ አስተላላፊ። ኢንሱሌተር እና ኮንዳክተር የቱ ነው አስተላላፊ? ኮንዳክተር። እንደ ኮፐር ትሆናለህ። ባንተ በኩል ኃይል ያልፋል። እግዚአብሔር በምድር ላይ አዳዲስ ፕሮግራሞችን ሲያመጣ ፊቱን እየፈለጉ ያሉት ሰዎች በዛ ሰዓት ያሉትን ነው የሚቀበው። ሌላ ሰው ፕሮግራም ተይዞለት ሰውየው ኔግሌክት ካደረገ እግዚአብሔር ሃንድ ፒክ የሚያደርጋቸው ሰዎች አሉ። ካትሪን ኩልማን የሷ ፕሮግራም አይደለም፣ የሌላ ሰው ነው የወሰደችው። ፓስተር ክሪስ የሱን አይደለም፣ የሌላ ሰው ነው የወሰደው። አዲቦዬ አካውንታንት ናቸው፣ የሳቸው አይደለም። የሁሉንም ታሪክ ሂዱና አንብቡ። እነሱ ግን ራሳቸውን ፖዚሽን ሲያደርጉና ያ ሰውዬ እምቢ ሲል እግዚአብሔር ወደ እነዛ ዳይቨርት አደረገ። እግዚአብሔር ከዚህ ይጠብቃል። ጸልይ፣ ጹሚ፣ ፈልገኝ፣ ጊዜሽ ደርሷል እባክሽ እግዚአብሔር ሲል ኢግኖር ካደረግ you are in danger። ጌታ ኢየሱስ እኔን ጠብቀኝ። ከዛ ሲዝን አለ እግዚአብሔር ሊሰራበት የተዘጋጀበት ሲዝን አለ። we have to make ourselves in alignment with the season of God. When I wept and humbled my soul with fasting, that became my reproach. ትመረር ነፍስ ምግብ ብላ ስጮህ የለም። No, this is a time for the spirit. ሰብጀክት ማድረግ አለብን። ማየት አለብኝ እግዚአብሔርን። እግዚአብሔር ቆራጥ የሆኑ ሰዎችን ይፈልጋል። አልቅም የሚሉ ሰዎችን ይፈልጋል። እንደ ያዕቆብ ካልባረከኝ ኖ። እኔ አባቴን አታልዬ ወንድሜን አታልዬ በኩርና ገዝቼ ወጥ ሰርቼ የተባረኩት በረከት ሚስቶችና ልጆችና በጎችን ይዤ ለመመለስ አይደለም። እኔ የፈለኩት በረከት ይሄ አይደለም። እኔ የፈለኩት አንተን ነው። የአብርሃም አምላክ ከ14 ዓመት በፊት እዚህ ቦታ ላይ መጥተህ መላእክት ሲወጡ ሲወርዱ አይቼ አልገባኝም። አሁን ግን እኔ ራሴ ወደ አንተ መጣለሁ። እስክትመጣ አልጠብቅህም። ካልባረከኝ አለቀ። የእግዚአብሔርን አቴንሽን አገኘ። አይገርም? ነካው። እግዚአብሔር ነካ። አንተ ሰውን ብቻ አይደለም ማለት አንተ አባትንና ወንድምህን ብቻ እኮ አይደለም
እኔን ራሴ ታግል አሸንፈሃል። ከዛሬ ጀምሮ ስም እስራኤል ይባላል። ያንተ ስም ብቻ ሳይሆን የኔም ስም የእስራኤል አምላክ ይባላል። ዛሬ እስራኤል የምንላት ሀገር እሱ ነው። በዛ ጸሎት እግዚአብሔርን ነክቶ እግዚአብሔር መካው ነፍሳችን ውስጥ እግዚአብሔርን የሚፈልግ የሚራብ የሚጨው የሚል የሚቃተት አንተን መንካት ፈልጋለሁ የሚል ማንነት ሲኖረን እግዚአብሔር መጥቶ ታች ፓስተር ቤኔን ጉድ ሞርኒንግ ሆሊ ስፒሪት አመባችኋል። እግዚአብሔር ታች አንድ ታች ፋስት አታጉረምሩሙ። እግዚአብሔር ዩኒቨርስን ሁሉ ሲፈጥር ሳይሳሳት ያንቺን ጸሎት በመመለስ አይሳሳትም። እዚህ ሰውነታችን ውስጥ ያለ ሲስተም ሳይሳሳት የኔን ጸሎት ባለመመለስ አይሳሳትም። there must be something ግን ያልገባኝ እሱን በጸሎት ከእግዚአብሔር ጋር ሐሳብ ጋር መስማማት ነው ያለብን። ማንኛውም ዲሌይድ የሆነ በህይወታችን ነገር ሁሉ ፐርፐዝ አለው ሰርቭ የሚያደርገው። ይሄ ቅንድባችን የሆነ ፐርፐዝ አለው። አፍንጫችን ውስጥ ያለው ጸጉር ፐርፐዝ አለው። እንኳን ሙሉ እኔ ልቅርና ራንደም አልመጣውም እዚህ ምድር ላይ ያሰብኳቸው ነገሮች ላይሆኑ ይችላል። ሐዋርያው ጳውሎስ ህዝብ እያሳደደ እኮ ነው እግዚአብሔር መጥቶ አይኑን አደረገለት። ከዛ አናንያ የሚባል ሰው ጋር ሄዶ አይኑ ተከፈተለ። ከዛ እዛና እዚህ ሲሞክር አባረሩት። በዛ ሲያባረሩት ወደ አሕዛብ ሄደ። ሐዋርያው ጳውሎስ ምድራዊ የሚቆጠር ነገር ምንም ያለው ሰው አይደለም። ምንም ቤት የለ፣ ምን የለ፣ ሚስት የለ፣ ስራ የለ፣ ኢኮኖሚ የለ፣ በረባሶ ነው ያደረገው ሰው። አሁን አብዛኛው የሐዋርያው ጳውሎስ ቅባት እድሜ ዘመኔ ላይ እስር ቤት እየጠራ ነው። ታሪክ ሰርቶ ነው ግን ያለው። እሱ ሲያስተምር እኮ ጴጥሮስ ሁሉ አይገባውም ነበር። እሬ ይዞ የሚያስተምረው ከኔ አቅም በላይ ነው፣ ብቻ ግን ጌታ እንደላከው እርግጠኛ ነኝ ነው የሚለው። ጴጥሮስ ከኢየሱስ ጋር ሆኖ ጳውሎስ በመገለጥ ያገኘውን እውቀት አያውቅም። ኢየሱስን እናንተ በስጋ ነው የምታውቁት፣ እኔ በመንፈስ ነው የማውቀው። ራማጋታ ላባቻ ብዙ ጊዜ በመጾም አይልም፣ ብዙ ጊዜ በመጾም በወንበዴ ፍርሃት፣ በምን ፍርሃት፣ በዚህ ፍርሃት፣ በውሸተኛ ወንዶች ፍርሃት ብዙ ጊዜ በመጾም አንዳንዱ ጾም ፈልጎ ነው፣ አንዳንዱን ግን አጥቶ ነው የሚበላውን አጥቶ ነው። መንግስተ ሰማያት ስንሄድ ግን እግዚአብሔር ሐዋርያው ጳውሎስን ከዙፋኑ ተነስቶ ሲሞት እንዲህ ብሎ ነው የሞተው። ሩጫውን ጨርሻለሁ፣ መልካሙን እምነት ገድል ተጋድያለሁ፣ የጽድቅ አክሊል ይጠባበቀኛል። ቻው። እንደ እንትን ነው የሚለው ይላቸው ብርጭቆ ውስጥ ያለ ውሃ እንዲህ ተራክፎ እንደሚያልቅ አገልግሎቴን ጨርሻለሁ ነው ያለው። እሱን ቃል ነው ያለው ዶክተር ማይልስ ማን ነው ኬንያ ላይ የመጨረሻው እኔ ለዚህ ህዝብ ያለኝን ሁሉ ሰጥቻለሁ፣ ይኸው አራግፌ ጨርሻለሁ ብሎ ያን ቀን ማታ ነው የሞተው ዶክተር ማይልስ ማን ነው። ኢየሱስ ሲሞት ተፈጸመ። አብዛኛው ሰው ሲሞትስ ድረስልኝ ለመሰላችሁ ከውስጡ የሆነ ነገር የጨረሰ ሰው ሌላ ህይወት እንዲቀጠልለት አይለምንም። ጨርሻለሁ ይላል። አሜን አትለው? ካልጨረስክ ከባድ ነው። እውነተኛ መሟት ምንድን ነው? ተፈጸመ። አምዳ ኢየሱስ ጌታ። በጾምና በጸሎት የእግዚአብሔርን ፊት እንፈልጋለን። እግዚአብሔር ፊቱን ያሳየናል። የእሱን ፊት ለዓለም ሁሉ እናሳያለን። ምክንያቱም ያለሱ ፊት ያለሱ ፕሬዘንስ የሞትና
ኢትዮጵያ በጠቅላላ ሲመረመር የቫይታሚን ዲ እጥረት አለበት። የቫይታሚን ዲ እጥረት ለመሰላችሁ ፀሐይ ውስጥ ኢትዮጵያዊ ልብሱን ተቀጣጥሎ አይደም እንዳለ ምን ልብስ ለብሱ ምን ደርበው የለም። ፀሐይ ከሌለ ፎቶ የለም፣ ፎቶሴንቴንሲስ የለም፣ ምግብ የለም፣ ኦክሲጅን የለም፣ ምንም የለም። የኛ ፀሐይ ኢየሱስ ነው። የሱ ፕሬዘንስ ከሌለ የለህም፣ ዴድ ነህ። የሱን ፕሬዘንስ ሲክ የምናደርገው ስንጾም ፊቱን ስንፈልግ ከስራችን ከቢዚነታችን አእምሯችን ውስጥ ካለው ጭንቀት ግራ መጋባት ወጣ ብለን በመገኘቱ ስንሆን የ100 ዓመት ጉዞ በ1 ዓመት ያስኬደናል። እባካችሁ በራሳችሁ ችሎታ፣ በራሳችሁ አቅም፣ በራሳችሁ እውቀት ብዙ የምትጠሩትን ነገር ተውት። ለሮጠ ለቀደመ ለሚለፋ አይደለም። እግዚአብሔርን የሚፈልግ ሰው፣ ፊቱን የሚፈልግ ሰው፣ በእግዚአብሔር የሚታመን ሰው፣ ራሱን እሱ ላይ የሚጥል ሰው ነው። አንዳንዴ እኔ ወይኔ እንዲህ ሳልሰራ እንዲህ ሳላረግ ምናምን ስል ባለቤት ኧረ እግዚአብሔርን አመስገን እስከ ዛሬ የሰራው አንተ ጥረ ነው ወይ ስትለኝ በኢየሱስ ስም ብዬ መልስ እላለሁ። ምክንያቱም እኔ አይደለም አውቀዋለሁ። ትሁት ነህ በጣም እንደ ትልቅ የእግዚአብሔር ሰው እንደዚህ አትሆንም ምናምን ይሉኛል ውጭ ሲሄድ። እኔ እንዳልሆንኩ አውቃለሁ። አስናሚ ኖባዲ እግዚአብሔርን ስትፈልግ በእግዚአብሔር መገኘት ውስጥ ጊዜ ስታሳልፍ ነፍስ በእግዚአብሔር ናፍቆት ስትገሰገስ ኖርማል ሰው መሆን አትችልም። ትከብዳለህ፣ ወይት አለ